ያለውና አዎ ነገረኝ። ይሄ ሞኝ ቀጣይ ደግሞ ምን እንደሚሸወድ እናያለን። ያልገባኝ ነገር ግን እሷ እዚህ ልትመጣ ነው እንዴ? እዚህ ልትኖር አላውቅም። እሷ እዚህ መታ ካልኖረች አይወጡም። እሱን እስኪ እንጠይቀዋለን። ምን እንደሚፈጠር ማየት ነበር። ጭራሽ ቤቱን ልናቃጥለው። እሷን እነካለው ካለች ደግሞ ዳኒ እሷን አይለቃትም። ቲና አትለቃትም ነበር። የሰው በሱ ጦስ ትሙት። ዳኒ እኮ ሄዱን በጣም ነው የሚወዳት። ጦርነቱ እዚህ እንዲሆን እንኳን አልፈቅድም። በዚህ መሀል እኮ አንተ መከራ ነየህ። ቡና ካልፈለግክ በቃ እኔ ሄጅ ነው። የእውነት ደስ ይላል። ጥሩ ነገርን ለማድረግ ባይሆንም እኛም ብንሆን እኮ ተበድለናል። ይኸውልህ ካሌብ፣ ለደረሰብኝ ነገር ሁሉ እሱን መቅጣት እፈልጋለሁ። እኔም ደግሞ ላደረገችኝ ነገር ለመቅጣት ስለምፈልግ፣ ነገር ግን በፍጹም መስመራችን መተላለፍ የለብንም። እንዳታስቢ፣ እኔ እንደዚህ አይነት ባለጌው እንዳደረገው። አመሰግናለሁ ካሌብ። መቼም ለንግግር አትፈርድብኝም አይደል? ተከድቻለሁ። ክደትን ከኔ በላይ ታውቂዋለሽ። ማበላለጡ አይከብድም። ዳንኤል እኮ ከቲና ጋር የሚማግጠው ገንዘብ ተቀብሎ አንቺን ለማኖር እኮ። እሷ በገዛ ቤት ውስጥ ወንድ ይዛ መታ ማግጣብ፣ እንደገና ለሱ ብላ በጣም። እንዴት ዋላችሁ ጋሼ? እንዴት ነህ? እዚህ ጋር ቁጭ በሉ። እሺ። በፈልጎ አመጣኝ። ትንሽ እያቅለሸለሸኝ። እኔ በሄዱ ቀልድ እንደማላክ ታውቃለህ። በሚስትና በርስት ማን ቀልድ ያውቃል ብለህ ነው? አሁን ግን ካሌብ እየቀለደ ነው። በማን? በሚስቱ። እሷን ተዋት፣ ቀልዳበት ነው። እሱ ነው ሚስቴ ላይ ዳርዳር እያለ ያለው። ማን? ካሌብ። አልፈልግም። እሺ አታግዘኝ። ያመሻል እንዴ? አዎ ያመኛል። ለምን እንደተናደርክና በአንድ ጊዜ እንደዚህ እንደወስን ካላውቅም። እንዴት ውሻማ እንዳደረጉን አልረሳሁት። ከኑሮ ጋር መጋፈጥ ያቃተ አንተ ከኔ ጋር ልትጋፈጥ ነው? በሄዱ ከመጣህብኝ። ያው ቆይ ሄዱን ለምን ታስቀይማታለህ? ቆይ አንተ በእኛ መሀል ምን አገባ? አያገባኝም፣ ግን ልታገኝ ስላልፈለገች። ትሰማኛለህ ካሌብ፣ እኔ መጥፎ ሰው አይደለሁም፣ ግን በሄዱ ከመጡብኝ ሞትም ቢሆን አዎ። አረ ኤደንን አትርፍ ነው ያልኩህ። አትርፍ። አያገባኝም። ገደል ግባ። ታዲያ እኔ ትሁት ምን ላድርግ? ትሁት፣ እኔ በጣም ልጠላሽ ነው። ቆይ መቼ ነው ከዚህ ቤት ውልቅ የምትይልኝ? ተስማማን አይደል እንዴ? አልገባኝም። እየሸመጠጥሽ ነው? እኔ የምን መሸምጠጥ? ብሩ እንደውን ለሚስት ስትወጣ ሰጣታል። ሲና እባክሽ ውጭልኝ፣ አታሳ። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። የተከበራችሁ ቻናሌ ቤተሰቦች አለን ዛሬን ሌክቸር በማድረግ ቤተሰብ የሆናችሁ ቤተሰብ ሁኑ። ዛሬ እንደሚታወቀው እንግዲህ ትሁት ክፍል 38 ተለቋል ማለት ነው። እንደሚታወቀው በጉጉት የሚጠበቅና አስተማሪ ድራማ ነው እና እንግዲህ ትሁትና ካሌብ ድሮ የምጠጣውና ያስታወስከኝ ቴና እንግዲህ አንቺ የማይረባ ወሬ የለበትም አይደለም እና ምንም ነገር ትውስጥ አልፈልግም ሸልተው እና ለርገምህ እንጂ ስትለው እንግዲህ ያው ትሁት መድኃኒት አጠጥተዋለኝ። በጣም ከባድ ነው ቴና። እኔ እየደከመኝ ነው፣ እንቅልፍ ነው መሰል እየደከመኝ ነው ያለው። በቃ እንቅልፍ መሰል። ቴና እንግዲህ ትመጣላት። ሻይ ላፈላ ፈልጌ ነበር እኮ በባለትዳር መሀል መግባትን ምን ያህል ክፉ እንደሆነ አይተሻል። ትሁት በቃ ካሌብን ትፈልጊያለሽ? እንዴት ቲና እየተቀባጠርሽ ነው? እና ትሁት ምንድነው ፍላጎትሽ አንቺ? ተይ ትዳርን ልምራበት ትላለች። ለማንም አትሆኝም አንቺ። አላማሽ ባልሽን የራስሽ ለማድረግ እንደሆነ ዳኒን እኮ አውቀዋለሁ። ስለዚህ ከባሌ ጋር አሪፍ ሌሊት አሳልፍ ያለሁ፣ ግን አንቺ አባልተሽ መጨረሻሽ ያሳዝናል ትላታለች። የኔ መጨረሻ የሚያሳዝን አይደለም። እሺ የኔ የማይቀርልሻለሁ በሰላም መኖር ተቻስቲና። ስለ ይቅርታ ነው ያወራሽው? ትሁት በግልጽ ንገሪኝ። ታኔ ምንድን ነው ፈልጊው? በቃ ምንም ታልፈለግሽ ሁላችሁም ተውኝ ትላታለች። እንግዲህ አይ የሆነ ነገር ማርገሽዋል እያለቻት ነበር። ትሁትም ያው ተጠራጥራታለች ማለት ነው። በር እየተቆረቆረ እንግዲህ ባለበት ሰዓት ትሁት ትገባና ትሁት አንቺና አባዬ ትክክል ነበራችሁ ይላታል። እና ምን እያደረገች እየተሰማን ነው? ትሁት እስቲ ምከረኝ ይላታል ካሌብ። ቴናን እኮ ይቅር ማለት ትችላለህ እና ምናልባት የምትወደው ከሆነ ከበደሏ ፍቅሩ ተበለጠ ብዬ ነው ትሏለች። ምን አልሽኝ ትሁት? እኔ ታንቺ ይሄን ያህል ምክር አልፈልግም። ስለዚህ የማይገባ ምክር የማያግጭ ምክር ስለሰጠው ነውና
እኔን ተይኝ አባዬ ያደረገችውን ነገር አታውቂም እንዴ ይላታል። ያ እኮ ይቅርም የሚባል አይደለም። አሁን ምን ማድረግ እንዳለብኝ ንገሪኝ። ተነጋግራችሁ ተማምናችሁ አይደል እንዴ? በቃ ትፍታህና እሺ አትለኝም። እና እንግዲህ ያሳሰበኝ ነገር እርግዝና እንዳይፈጠር ነገር እኔን ለማጥመድ ምንም ማድረግ ትችላለች። ለዛ ነው እንደዛ ያደረገችው። እና አንተ ተንኮል ታሰበች ለምን ከኤደን ጋር አትሆንም? አባዬ እንዳለህን ያላቅም ግን እሷማ በቀል የምትችለው በሷ ነው ብዬ እሺ አትለኝማ ትለዋለች። እሺ ላስብበት ብሎ እንግዲህ ትሁትን ይነግራታል። የሆነ ተንኮል አስባለች አላልኩሽም እንዴ? እና ቀላል ታገኛለች እንዴ? እና እሷ ብታረግ ዝም ብሎ የሚተዋት ይመስልሻል? ተደሰክ ትለዋለች። ውሽማ እኮ ናት። እኔ የምፈልገው ይሁን እንጂ እኔ ምን አገባኝ ይላል። እና አንተ ምንም እኮ አልተነካህም፣ ክብርህን ይዘህ ውጣ ባይነኝ እኔ ትለዋለች ትሁት። ክብሩን ስታዩ በቃ ውርደትህ እንግዲህ በዚህ ላይ ተፈለክ አሁን አስብበት። ከእናንተ እንደጠረጠርኩና የጠረጠርኩትን ልንገርህ። አንተ ወዲህ ሰው ንብረት ዘው ብለህ እንደገባኸው ወዲህ አንተም ሳይመጣ አምልጥ ትለዋለች። ምን ንብረት አለኝ እና ኤዲን ያንተ አይደለች እንዴ? አይ ስለዚህ ለካሌብ ቲና ሚስቱ ነበረች። ያ ቀልድና ጨዋታ ፈልገህ ነበር እንዴ የበጠበጠው? አይወዳደሩም ይላል። እና እንደዚህ ደረቅ አትሁን፣ ለማናቸውም ተጠንቀቅ ብላ ትሁት ተመክረዋለች። እንደዚህ ቢደረግ ኤዱ ጋር ቢሄድ እኔ ቤቱን አቃጥለዋለሁ እና ይሄ አይጠቅምም። ስለዚህ ምንም አይጠቅምህም፣ የሚጠቅምህን ነገር ነው የነገርኩት ትለውና ትሁትም ታናድደውና ከዛ ቤት ይወጣል ማለት ነው። እና ትሁት መልካም ምክር ነው የምትመክረው ለሁሉም፣ ግን የሚሰማት የለም። ሲደርስበት ግን ሁሉም ሰው ያውቃል። ካሌብ እና ኤደን ተገናኝተው ባሉበት ሰዓት ኤደን እንዴት ነሽ ደህና ነሽ ይላታል። ላይ ደህና ነኝ፣ ደህናም ለመሆን እየሞከርኩ ነው እና ላያስችል አይሰጥም ይባል አይደለ? አሁን እስካሁን ቤታችሁ ጋር ያሉት በምን ምክንያት ነው ታዲያ? እሷ አልፈታም አለች፣ እኔ ደግሞ ከእሷ ጋር ታልሆነ አልወጣም አለ። ሁሉም ነገር እንደማቅ ለምን አትነግረውም ስትለው እና ይሄንማ ተተነጋገርን በኋላ እንግዲህ ሴት የመሰልኩ ያህል ነው የተሰማኝ እና ህይወትና አላማና የለም እንደ አንተ ከሱ ጋር የምትገዳደለው ትለዋለች። እኔም ለዛ ብዬ ነው እንግዲህ ብዙ ነገር እንትን ያላልኩት። እኔ አንድ ነገር አስቤያለሁ ሲላት ለምን ፍቅረኛሞች አንሆንም ይላታል ኤደን። ምን ትለዋለች? ያልጠበሽው ነገር ሊሆንብሽ ይችላል፣ ያስደነግጣል። ግን አንቺም እኔም እንግዲህ ጥላቶቻችን ማጥቃት ያለብን በዚህ መልኩ ነው ብዬ አስባለሁ። አዎ ትክክለኛ ባይሆንም ግን እነሱን ለማናደድ እንደዛ ብናደርግ ይሻላል። ለምን ጋሼ ያስወጣውም? ጋሼ እኔን አስወጣልኝ እያለ የሚገኘው እንደዛ ነው። ስለዚህ ያማ እንዳይሆን አንቺ እንዲህ የምታግዥኝ እፈልጋለሁኝ። እሺ ካሌብ በቃ ላስብበት ትለዋለች። አኪድ እሺ ትለዋለች ብዬ አስባለሁ። ባንዴ እሷም ማለት ሁሉ እሺ ከማለት አስባበት የሚሆን ነገር ካለ ከዳንም የሚላትን ነገር ሰምታ ያው አባቱ ጋር ይመጣና እንግዲህ እንዴት ነህ ካሌብ እያለው ነበር። እንዴት ነህ አባዬ ሲለው ያለሁበት ቦታ እያሸተክ ትመጣለህ፣ ደህና አይደለህም እንዴ? እና ችግር ተፈጥሯል ይላል። የምን ችግር ነው የተፈጠረው? አታላኛለች፣ መጠጥ ጠጥታኝ አብረን አድረናል። ይሄን ልነግረኝ ነው እንደ አንተ የመጣኸው አለ። ስለዚህ መፍትሄ ያስፈልጋል። አንተ ምን አይነት እንከፍ ነህ? ቆይ ላስረዳህ። ምንድን ነው የምታስረዳኝ? እንዴተኛ ነው ይሄ ግልቱ ደግሞ ዝመቶ ይነዘንዘኛል ይልና እንግዲህ አባትም ተቆጥቶ ይሄዳል ማለት ነው። እና እንግዲህ ካሌብ ብዙ ጥፋቶች አጥፍቷል። ነግረውት ነበረ መጀመሪያ መራት ግብዣ አለ ከዛ ምን ስትለው አይሆንም ብሎ ነበር። አባትም አስቀድሞ ነግሮት ነበር። አሁን እንግዲህ ዳኒና ካሌብ ይገናኙ። አንገቱን አንቆ ይዘው አንተ መሆንህ ነው ከቤታችን ማትወጡት ይለዋል። እና አብረህ እያደረ መሆኑን ረሳህ እንደ ይለዋልና ሁላቸውም ይተናነቃሉ። እኔ አክብሬህ ነበር፣ አንተ ግን ልትከበር አልቻልክም። ተቤት ትወጣለህ አትወጣም በማለት ከፊት ለፊታችን ፖሊሶች እየመጡ ነው። ሁለታችን የምንግባ እንዴ? እና ስለዚህ እኔ አላማ ያለች ሰው ነኝ፣ አንተ ግን ምንም ነገር ስለሌለ መግባት ትችላለህ። አላማ የቲናን ልብ መመለስ ነው አይደለ ሲለው፣ አዎ መመለስ ነው። አንተ ከኔ ጋር እንደዚህ መሆን አይደለም የሚጠበቅብህ። አንተን ታልተበቀልኩስ ካሌብ አትበለኝ በቃ ይለውና እንግዲህ ተባብሎ ተፎካክረው ይለያያሉ ማለት ነው። ምክንያቱም ኤደን እሺ እንደምትለው በእርግጠኝነት ነው።
አባዬ እንግዲህ ሰላም አልክ ሲለው ሰላም ከተጠፋ ቆየ። አንቺ አባዬ አትበይኝ፣ በቃ የወለዱም አባዬ እንዲለኝ አልፈልግም። አባዬ የተፈጠረ ነገር አለ እንዴ ሲለው ያልተፈጠረውን ንገረኝ እንጂ እና አጅሪዎቹ ለምን ሰብስበህ አትወጣም ተዝህ? አባዬ ተረጋጋ፣ እኔ ምንም አልሆንኩ። በቃ ዳንኤል አባዬ ወጡ እያለ ለምን አትወጡም ይለዋል። አባዬ ታለወጣለሁ ካሊብ አሁን መሽቷል። አደን ምን አገባኝ ተነስ እናውጣ ይለዋል። አባዬ መሽቷል እኮ እና እስቲ መሽባችሁ እኮ እዚህ ቤት ኖራችኋል። ስለዚህ አሁን እኮ ሸክም ሆነናል። እዚህ ቤት እንወጣለን። መውጣቱን እሺ፣ ይሄ ቤት የካሊብ አይደለም የኔ ነው። መውጣት ትችላላችሁ ሁላችሁም። በእናንተ ምክንያት ቤቴ እያስጠላኝ ነው እና ሽማግሌውም ተናዶ ይወጣል ማለት ነው። እንግዲህ በዚህ ምክንያት አባትን ማናደድ ጥሩ አይደለም፣ አግባብ አይደለም። እንዴ እናንተ አይነት ደረቅ ጥገኛ አይቼ አላውቅም። ምን አይነት ናችሁ እናንተ ይለና እንግዲህ ካሊብም ብድግ ብሎ ይሄዳል ማለት ነው ቤቱ። እነሱ ደግሞ ግዴታ አልወጣም ብለዋል። አባዬ በቃ ቃለው ሰልችቻለሁና ካንተ በላይ ቴና ሰልችታኛለች። ስለዚህ ቤት ስትፈልግ 15 ቀን ጠብቄኝ እና አሁን ቤት እኮ አላገኘሁም፣ ጊዜ አልነበረኝም እና እዚህ ለመኖር ነው እንዴት ተስማማ ነው ሲለው ነበር እና አዘናግቼህ ነበርና ስለዚህ በፍቅር ብንለያይ ጥሩ ነው እያለ ካሊድ ይችንም ልጅ ዘል ይወጣ። እሺ አባዬልና እንግዲህ መልስ ሲያጣ ይዘህልኝ ወጣ ሲለው እሺ ይላል። ደግነቱ ዳኒ ለአባቱ መልስም ሆነ እንደዚህ ክፉ ቃል አይናገርም። እሺ አባዬ ብሎ በሰላምታ ይመልሳል ማለት ነው። ኤዱ እንግዲህ በዚህ በቆሻሻ እጅህ አትንካይ ትለዋለች። በቃ አንተ አስጠልተኸኛል፣ አትንካይ በዚህ እጅህ እና እንደምትወጂኝ እኮ አውቃለሁ እና ጥፋቴን ንገሪ ልወቀው። በቃ ጥፋቴን ንገሪ ሲላት ዳኒ ታውቃለህ፣ ጥፋትን ታውቀዋለህ እና በቃ ሚስትህ መጣችልህ ትለውና ጥላው ትሄዳለች። ኤዱ ማለት ነው ያቻት መጣችልህ፣ ምክንያቱም ሁሉም ነገር አውቃለች። አባዬ ተዚህ ጉድ ስትወጣ አትታገሰኝም እያለው ነበረ። አባዬ በቃ እሺ አንተ ከምትለኝ በላይ ምንም ላድረግ አልችልም። ከዚህ በኋላ እኔ ስለዚህ የትም አልገባም። እኔ ባላም ነው የምታገሰዋለሁኝ። ስለዚህ ለምንድን ጥላታችን እኮ ነው ሲለው ነበር። ከሞትና ሰስካ ያድነኛል። ስለዚህ አንተ አላደረገውን እሱ አድርጓል። ስለዚህ ጊዜ ሰጠዋለሁ እንዴ ሲለው አዎ ጊዜ ሰጠዋለሁ። አንተ ተቻልክ አስወጣው። ምን ፈልገህ ነው እስቲ ኤደንን አናግራታለሁ። ፍቅር ብንጀምር አሪፍ ነው አይደል? እና ለሁሉም ነገር እንግዲህ ከባድ ነው። ላይክ ሼር እያደረጋችሁ ሰላም አለይኩም ወራህመቱላሂ ወበረካቱ።